በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስም በአካል በግብረ ሶስት በመለኮት በአገዛዝ በስልጣን በባህሪ በህልውና አንድ አምላክ በማለት በአብና በወልድ በመንፈስ ቅዱስ ስም አምነን በወርሃ ሰኔ 12 ቀን የሚጸለይ የሚነበብ የቅዱስ ሚካኤልን ድርሳንን እንናገራለን። የክቡር ሊቀ መላእክት ቅዱስ ሚካኤል አማላጅነቱ ረድኤቱ ከሁላችን ጋር ይኑር ለዘላለም አሜን። ይህ ድርሳን ሊቀ መላእክት ቅዱስ ሚካኤል እጅግ የሚወድ የአብያተ ክርስቲያናት ርዕስ የምትሆን የአክሱም ሊቀ ጳጳስ ዮሐንስ የደረሰው ነው። ኪልቅያ በምትባል አገር ሃይማኖቱ የጸና አስተራኒቆስ የሚባል አንድ ታላቅ መኮንን ነበር። የሚስቱም ስም አፎሚያ ይሰኛል። ሁለቱም እግዚአብሔርን የሚፈሩ ሊቀ መላእክት ቅዱስ ሚካኤልን በፍጹም ልቡናቸው የሚወዱ ነበሩ። በየወሩ በቅዱስ ሚካኤል ስም ከገንዘባቸው እየከፈሉ ለነዳያን ይመጸውቱ ነበር። የበዓሉንም መታሰቢያ ያደርጉ ነበር። ከጊዜ በኋላም ባሏ አስተራኒቆስ ታመመ። በዚህም ጊዜ ሚስቱ አፎሚያ እያዘነች እያለቀሰች እንዲህ አለችው፣ ጌታዬ ሆይ የምነግርህ ነገር ስላለኝ በጥሞና ስማኝ። ይኸውም ሴት ባሏ በሞተ ጊዜ ቤተ ፈት እንድትሆን የዕለት ምግቧንም ለማግኘት ልዩ ልዩ አይነት ፈተና እንደሚደርስባት ታውቃለህ። እንግዲህ አንተ ከዚህ ዓለም በሞት ተለይተህ ብቻዬን በመቀርበት ጊዜ ከሐዘን የሚያረጋጋኝ አባት፣ እናት ወይም ተስፋ የሚሆነኝ የሚያጽናናኝ ልጅ የለኝም። ስለዚህ አሁን አንተ በሕይወት ሳለ በመዓልትና በሌሊት ከሰይጣን ጠብ እንዲያድነኝ በስዕል ቤት አስቀምጬ የማጸንበት ዘንድ የሊቀ መላእክት ቅዱስ ሚካኤልን ስዕል ከእንጨት ታስቀርጽልኝ ዘንድ እጠይቅሃለሁ አለችው። አስተራኒቆስም ወደ እንጨት ጠራቢ መልእክተኛ ልኮ ብላቴኖቹን የብርና አስተራኒቆስም ወደ እንጨት ጠራቢያ መልእክተኞቹን ልኮ ብላቴኖቹን የብርና የወርቅ አንጥረኛ ጥሩልኝ ብሎ አንጥረኛው ከመጣ በኋላ ከወይራ እንጨት በሊቀ መላእክት ቅዱስ ሚካኤል አምሳል ስዕል ቅረጽልኝ አለው። አንጥረኛውም በሊቀ መላእክት ቅዱስ ሚካኤል አምሳል ከወርቅና ከብር የተሰራ ስዕል ሰርቶ ለአስተራኒቆስ ሰጠው። እርሱም ለሚስቱ አፎሚያ ሰጣት። እርሷም በስዕል ቤት ሰቅላ በክብር አስቀመጠችው። ባሏ ሞቶ ነፍሱ ወደ ሰማይ ካረገች በኋላ አፎሚያን በፍጹም ልቦናዋ የእግዚአብሔር ተገዢ ሆነች። በመዓልትና በሌሊት በሊቀ መላእክት ቅዱስ ሚካኤል ስዕል ፊት እየሰገደች ሊቀ መላእክት ቅዱስ ሚካኤል ሆይ ጠብቀኝ፣ ሁልጊዜም ከእኔ አትለየኝ፣ ይምረኝም ዘንድ ወደ እግዚአብሔር ጸልይልኝ እያለች ትጸልይ ጀመር። በጎ ስራዋንም ከዕለት ወደ ዕለት ከፍ እያለ ሄደ። ለነዳያንና ለችግረኞች ምጽዋትን መስጠት አዘወተረች። ይህ በጎ ስራዋን የተመለከተ ሰይጣን በምቀኝነት ተነሳባት። በብዙ ቁጣም በሴት ባልቴቶች፣ በሕፃናት በተመሰሉ ብዙ ሰራዊተ ሰይጣናት ታጅቦ ወደ እርሷ መጥቶ በቤቷ አጥር ደጃፍ ተቀመጠ። የምትራዳትንም ሴት እባክሽን አፎሚያን ጥሪልኝ አላት። ገረዲቱም አፎሚያ ካለችበት ሄዳ ብዙ ሕፃናትን ያስከተሉ የሴት ባልቴቶች ከሁለተኛው በር ተቀምጠዋል አለቻት። ከዚህም በኋላ አፎሚያ እየተጠራጠረች ወጥታ የሊቀ መላእክት ቅዱስ ሚካኤል ስዕል ወዳለበት ቤቷ ይገቡ ዘንድ ጋበዘችው። እንደዚሁም በበሩ አጠገብ የተቀመጡትን አረጋውያን ሴቶች እናቶቼ ሆይ በረከታችሁ ይደርሰኝ ዘንድ ኑ፣ ከቤቴ ግቡና ጸልዩልኝ፣ የሊቀ መላእክት ቅዱስ ሚካኤልንም ስዕል ተሳለሙ፣ ጌታዬ አስተራኒቆስ ከመሞቱ አስቀድሞ ለእርሱ አደራ ሰጥቶኛልና አለቻቸው። ጌታዬ ከሞተ ወዲህ ግን ልጅም ቢሆን ወንድም ከቤቴ ገብቶ አያውቅም። ከመሃላችሁ ወንድ ቢኖር ከቤቴ እንዳትገቡ በእግዚአብሔር ስም አምላችኋለሁ አለቻቸው። በመበለት ተመስሎ የመጣ ዲያብሎስም ወደ ቤት እንገባ ዘንድ በአንቺም የጸሎት ቤት ተገኝተን ልንጸልይ አይገባንም፣ ከመምጣታችን አስቀድሞ ስለ አንቺ ጸልየናልና አላት። ነገር ግን እኔ የምነግርሽን የማትሰሚ ከሆነ ይህ ሁሉ ጾምሽና ጸሎቶች ምን ይጠቅምሻል? በጾምና በጸሎቶች ብዛት የተነሳ ካለ ዕድሜሽ ትሞቻለሽ። ለስንቶች ችግረኛና ድሃ ገንዘብሽን ትበትኛለሽ። ይኸውም አድራጎት ከመሞተሽ በፊት ከድህነት ላይ ስለሚጥልሽ የሚቀብርሽ እንኳን አታገኝም። ባሌ ከሞተ ወዲህ ወንድ ከቤቴ ገብቶ አያውቅም ትያለሽ። ነገር ግን መጽሐፍ እንደተናገረ ባል የሌላት ሴት ሁላ በቤቷ በረከት የለም፣ በሕይወትም የመኖር ተስፋ የመነመነ ነው አላት። ባሌ ከሞተ ወዲህ ወንድ ከቤቴ ገብቶ አያውቅም ትያለሽ። ነገር ግን መጽሐፍ እንደተናገረ ባል የሌላት ሴት ሁላ በቤቷ በረከት የለም፣ በሕይወትም የመኖር ተስፋ የመነመነ ነው አላት። ዳግመኛም የምነግርሽን አድምጭኝ። አስቀድሞ እግዚአብሔር አዳምንና ሔዋንን ወንድና ሴት አድርጎ ፈጠራቸው። ዛሬም ይህንን ልነግርሽ የመጣሁት የአንቺ ፍቅር አገብሮኝ አይደለም። እህቴ ሆይ አንቺ ከዚህ ዓለም በሞት በተለየሽ ጊዜ የሚቀብርሽና ገንዘብሽን የሚወርስ ስምሽን የሚያስጠራ ተዝካርሽንም የሚያደርግ ልጅ ሳይኖርሽ እንዴት ለመኖር ትችያለሽ? እነሆ አኖሪዎስ የተባለ ሰው ጠላቶቹ መንግስቱን ሊቀሙት በተነሱ ጊዜ በዚያው ዘመን ሚስቱ ስለመሞቱ አውቃለሁ። ዛሬም እነሆ ሚስት ሊያደርግሽ ይፈልጋል። አፎሚያ ሆይ እሱን ብታገቢ መልካም ነው። በዚያ ወርቅና የብር ጥሎሽ ጥሎ አንቺን እንዲያገባ ከእርሱ ጋር በመንግስቱ ሁሉ ንግስት ሆነሽ እንድትኖሪ
ወደ አንቺ ልኮኛልና አላት። አፎሚያም ለዲያብሎስ አባቴ ሆይ የጫንከው አስቄማ መልካም ነበር፣ አነጋገርህ ግን ክፉ ነው፣ መልካምም አይደለም። አትጹሙ፣ አትጸልዩ፣ ለነዳያን ለምስኪናን ምጽዋት አትስጡ፣ አባት እናት የሌላቸው ድሃ አደጎች ልጆችን አትርዱ ብሎ የተናገረውስ መጽሐፍ የትኛው ነው? ሁለተኛስ ባል አግቢ እያልህ የምትመክረኝ ሴት ባሏ ከሞተ በኋላ ሌላ ባል እንድታገባ ወንድ ሚስቱ ከሞተች በኋላ ሌላይቱን እንዲያገባ አንተ የሰራኸው ነው ወይንስ ከመጽሐፍ ያገኘኸው? ከቶ በዚህ ሁሉ ነገር ልታስተኝ ትሻለህን? እኛስ ነቢዩ ዮናስ ታላቂቱ ሀገር ነነዌ እስከ 3 ቀን ትጠፋለች ሲል እግዚአብሔር አዟል ብሎ እንዳስተማራቸው ሰምተናል። የነነዌ ንጉሥ ይህንን ሰምቶ ሕዝቡን ንስሐ እንዲገቡ፣ ጾም እንዲጾሙ፣ ጸሎትን እንዲያደርጉ፣ ምህላ እንዲይዙ ባዘዘ ጊዜ ሕዝቡ እንደ ትእዛዙ ስለፈጸሙ እግዚአብሔር ሕዝቡን ይቅር አለ። ነነዌም ከጥፋት ዳነች። ሐዋርያው ቅዱስ ጳውሎስም በየጊዜው ንስሐ ግቡ፣ ጹሙ፣ ጸልዩ እያለ አስተምሮናል። ጌታችን አምላካችን ኢየሱስ ክርስቶስ አንድ ባለጸጋ መጥቶ መምህር ሆይ ምን ሰርቼ መንግሥተ ሰማያትን ልውረስ ብሎ ጠየቀው። ጌታም ሂደህ ያለህን ሀብት ሽጥ፣ ለድሃ ስጥ፣ ይህንንም ካደረግክ በኋላ መጥተህ ተከተለኝ እንዳለው በቅዱስ ወንጌል ተነግሯል። እንዴት አንተ ሌላ ባል አግቢ ብለህ ትመክረኛለህ? እኔ ግን የማውቀውን ልነግርህ፣ ርግብ ባሏ ከሞተ በኋላ ከሌሎቹ አዕዋፋት ጋር አትገናኝም፣ በጥፍሯ ምላሷን ትሰነጥቃለች። ሌላ ወፍ ሊቀርባት ቢፈልግስ እንኳ በታላቅ ጩኸት ጓደኞቿን ጠርታ ሁሉም ተራርተው ይገድሉት የለምን? ስለምን አንተ 2 ባል አግቢ ትለኛለህ? ይህ ሥራ የአረማውያን እንጂ የክርስቲያን ሕግ አይደለም። አንተ ርኩስ፣ ጠላቶቼ መንግሥቱን ለመቀማት ሀገሩን ለመውረስ እርሱን ሊገድሉት የተነሱበት አኖሪዎስን አስቀድሜ ያውቀዋለሁ። አሁን የሊቀ መላእክት ቅዱስ ሚካኤልን ስዕል ትሳለም ዘንድ አመጣልሃለሁ ብላ ወደ ስዕል ቤት ፈጥና ገባች። የቅዱስ ሚካኤልን ስዕል አምጥታ አሳየችው። ሰይጣንም የቅዱስ ሚካኤልን ስዕል ባየ ጊዜ እንደ አሞራ ክንፍ አውጥቶ ከሰራዊቱ ጋር በረረ። ነገር ግን መለስ ብሎ አፎምያ ሆይ አስተትሽ ዘንድ መጥቼ ነበር፣ አንቺ ግን ድል ነሳሽኝ፣ ከወጥመዴ ማመለጥሽ። ቢሆንም በቤትሽ ውስጥ ባለው በወርቅና በብር የተለበጠ በቅዱስ ሚካኤል የእንጨት ስዕል አትመኪ። በዓሉ የሚከበርበት እስከ ሰኔ 12 ቀን ድረስ አንዳች ነገር በላይሽ ላይ የማመጣ መሆኔን እንድታውቂ ሲል አስፈራራት። በዚያን ጊዜ በእግዚአብሔር ዙፋን ፊት ለመስገድና እንዲሁም ለሰው ልጅና ስለ ወንዞች ውሃ ይቅርታ እንዲለምን ዘንድ ወዳጅሽ ቅዱስ ሚካኤል ስለሚሄድ ወደ አንቺ ሊመጣ አይችልም። በዚህም ጊዜ በቤትሽ ውስጥ ያለውን ስዕል እንደ ትቢያ አደቀዋለሁ። እስኪ ቅዱስ ሚካኤል የሚያደርገኝን አያለሁ አላት። አፎሚያም ተመልሰ ብትመጣ በሊቀ መላእክት ቅዱስ ሚካኤል ጸሎት ኃይል አፍረህ ትመለሳለህ ብላ በጌታችን በኢየሱስ ክርስቶስ ትምህርተ መስቀል አምሳል በአራቱ ማዕዘን አማተበችበት። በዚህን ጊዜ ዲያብሎስ ኀፍረቱን ተከናንቦ ሄደ። እሷም በጾምና በመጽዋዕት በጸሎትም በጎ ስራዋን እያበዛች ሄደች። ከዚህም በኋላ ያ ሰይጣን 10ኛ ወር በሆነ በወርሃ ሰኔ 12 ቀን የቅዱስ ሚካኤል በዓሉ የሚከበርበት ዕለት በመላእክት አምሳል አክሊል አድርጎ በእጁ ትምህርተ መስቀል የሌለበት የወርቅ ዘንግ ይዞ በሌሊት ወደ እርሷ መጣ። ከዚያም ወደ ቤቷ ገብቶ አፎሚያ ሆይ ሰላም ላንቺ ይሁን፣ እንዴት አለሽ? ዕጣንሽ፣ ጸሎትሽ፣ በጎ ምግባርሽ ሁሉ ወደ ሰማይ አድርጎ እግዚአብሔር ዙፋን ፊት ቀርቧል። ፈጣሪሽ ከመላእክት ሁሉ ጋር እጅግ ተደስቷል። ከዚህም የተነሳ ስለ በጎ ስራሽ ባለ ዘመንሽ ሁሉ እጠብቅሽ ዘንድ ወደ አንቺ ልኮኛል አላት። አፎሚያም አንተ ማነህ? ስምህስ ማን ይባላል? አለችው። እሱም እኔ ሊቀ መላእክት ቅዱስ ሚካኤል ነኝ። ባለፈው ጊዜ የቅዱስ ሚካኤል በዓሉ በሚከበርበት ዕለት በሰኔ 12 ቀን ለሰውና ለእንስሶች ሁሉ በእግዚአብሔር ዘንድ ምሕረትን ለመለመን ስለሚሄድ ወደ አንቺ አይመጣም ሲል ዲያብሎስ ሲናገርሽ ሰምቼ ነበርና እንዳይበረታብሽ ስለ አንቺ ከሰማይ ወረድኩ። አሁንም ለእኔ ልትሰግጂ ይገባሻል። ሰማያውያን መላእክት ወገኖቼ በሰማይ ትቼ አንቺን ለማዳን ወደ አንቺ መጥቻለሁና አላት። አፎሚያም አንተ ቅዱስ ሚካኤል ከሆንክ ከቤቴ ውስጥ እንዳለው እንደ ቅዱስ ሚካኤል ስዕል በዘንግ ጫፍ ላይ ትምህርተ መስቀል ለምን የለበትም? አለችው። ዲያብሎስም እንደዚህስ አይደለም፣ በቤት ውስጥ ያለ ስዕል በሚያመሰግኑበት ጊዜ ምልክት እንዲሆን ይደረጋል፣ በእኛ በመላእክት ዘንድ ግን እንዲህ አይደለም አላት። ዳግመኛም አፎሚያ ምድራዊ ንጉሥ ማዘዣ ጽፎ በሚያስተላልፍበት ጊዜ ማህተም ሳያትምበት ቢልከው የሚያምነው ወይም የሚቀበለው የለም። መላእክት ከሰማይ በወረዱ ጊዜ በትረ መስቀል ያልያዘውን መልአክ ነው ብለው አያምኑትም፣ ይንቁታል እንጂ አለችው። ይልቁንስ መልአክ ከሆንህ ስትሳለመው ዘንድ የቅዱስ ሚካኤልን ስዕል ላምጣልህ አለችው። በዚህን ጊዜ ዲያብሎስ ፊቱን ተለወጠ፣ በጨለማ የተሸፈነ ተራራ አከለ፣ ዓይኖቹም እንደ እሳት ቀሉ፣ አፉም ጨለማን እንደተመላ ታላቅ ጉድጓድ መሰለ። ከአፉም ሽታው እጅግ የከፋ ጭስ ይወጣ ነበር። አንቺ አፎሚያ እንዴት ይህን ፈተና ታመጭብኛለሽ? ከእንግዲህስ ከአንቺ ጋር እሞታለሁ እንጂ አልተውሽም ብሎ ይገድላት ዘንድ ዘሎ አነቃት።
በዚያን ጊዜ በታላቅ ቃል ወደ ቅዱስ ሚካኤል እንዲህ ስትል ጮኸች። አቤቱ ሊቀ መላእክት ቅዱስ ሚካኤል ሆይ ፈጥነ ድረስና ከእኔና ከአዳም ልጆች ሁሉ ጠላት አድናኝ አለችው። ሊቀ መላእክት ቅዱስ ሚካኤልም ያድናት ዘንድ በታላቅ ብርሃን ከሰማይ ወረደ። ብርሃኑን በቤቱ ሁሉ መላ። ዲያብሎስንም በያዘው በትረ መስቀል በመታው ጊዜ በመሬት ላይ ተዘረጋ። ዲያብሎስም ቅዱስ ሚካኤልን እግዚአብሔር የሰጠኝ ዘመን ሳይፈጸም እንዳታጠፋኝ በእግዚአብሔር ስም አምልሃለሁ አለው። ከዛሬ ጀምሮ ስምህ ከሚጠራበት ስዕልህ ካለበት ቦታ ሁሉ አልደርስም። ሊቀ መላእክት ቅዱስ ሚካኤል ሆይ ቀድሞም ከሰማይ ያወረድከኝ ከክብር ያዋረድከኝ አንተ ነህ። አሁንም ይቅርታ አድርግልኝ እያለ ለመነው። በዚያን ጊዜ ቅዱስ ሚካኤል ዲያብሎስን አዋርዶ ለቀቀው። አፎሚያንም ንዕድ ክብርት የእግዚአብሔር ታማኝ አገልጋይ አፎሚያ ሆይ ጸሎትሽ፣ መጽዋትሽ፣ በጎ ስራሽ ሁሉ ወደ ሰማይ አድርጓል፣ ከእግዚአብሔር ዙፋን ፊት ቀርቧል። አሁንም ሄደሽ ከቤተ ክርስቲያን ገብተሽ ጸሎት አድርሺ፣ በዛሬው ቀን ነፍስሽ ከስጋሽ ትለያለችና ብሎ ነገራት። መላእክትም ሁሉ ወደ አንቺ መጥተው ነፍስሽን ወደ መንግሥተ ሰማያት ያሳርጋሉ፣ ከባልሽም ከአስተራኒቆስ ነፍስ ጋር ለዘላለም በዚያ አርፋ ትኖራለች አላት። ከዚህም በኋላ ፎሚያ እያየችው ሊቀ መላእክት ቅዱስ ሚካኤል ወደ ሰማይ አረገ። እርሷም ንጹሕ ልብስ ለብሳ ወደ ቤተ ክርስቲያን ሄዳ የክርስቶስን ቅዱስ ሥጋና ክቡር ደም ተቀበለች። ከዚያም ከጳጳሱ ዘንድ ቀረበችና አባቴ ሆይ በዛሬ ቀን ወደ ቤቴ መጥተ ቤቴን ባርክልኝ፣ ቀሳውስትና ዲያቆናትን መዘምራኑን አስከትለህና ስለ እኔም ጸልዩልኝ አለችው። ብላቴኖቿንም ያለኝን ገንዘብ ሁሉ አቅርቡልኝና ነዳያንንና በመንገድ ያገኛችሁትንም ሁሉ ጥሩልኝ አለቻቸው። ጳጳሱና ቀሳውስቱ፣ ዲያቆናቱም ሌሎቹም የቤተ ክርስቲያን አገልጋዮች ሁሉ መጥተው በቤቷ ከተሰበሰቡ በኋላ ያላትን ገንዘብ በጳጳሱ እጅ ለነዳያን መጸወተች። በሰላምም ወደ የቤታቸው ይገቡ ዘንድ አሰናበተቻቸው። ጳጳሱና ካህናቱም ወደ አዳራሽ አስገባቻቸው። ጳጳሱን በወርቅ ወንበር አስቀመጠችው። ካህናቱንም በጳጳሱ ግራና ቀኝ በብር ወንበር አስቀመጠቻቸው። ለጳጳሱም ክብሩ ከእግሩ በታች የአበባ ምንጣፍ አስነጠፈችለት። ከዚህም በኋላ በመሃላቸው ቆማ እጇን ወደ ሰማይ በመዘርጋት መምህሯ እንዳስተማራት በሀገሯ ቋንቋ ወደ እግዚአብሔር ትጸልይ ጀመር። ጳጳሱንም አባቴ ሆይ የንስሐ ጸሎት ስጠኝ ብላ ልብሷን በመሬት ላይ አንጠፋ ተንበረከከች። ጳጳሱም ገንዘቤ ሁሉ በአንተ አማካይነት ለእኔና ለባሌ ለአስተራኒቆስ ለስማችን መታሰቢያ ይሆን ዘንድ ለነዳያን መጹትልኝ አለችው። በዚያን ጊዜ የቅዱስ ሚካኤልን ስዕል አምጣልኝ ብላ ሲያመጣላት ተሳለመች። በፊቷ ላይም እንዳስቀመጠችው ያ ስዕል ከፊቷ ላይ ተነስቶ እንደ ንስር በረረ። በሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን በቤተ መቅደሱ መሃል ያለ መስቀያ ተሰቀለ። ከዚህ በኋላ ይህ ስዕል ለምልሞ መልካም ፍሬ አፍርቶ ስለተገኘ በዚያ ሀገር ታላቅ ደስታ ሆነ። በሀገሩ ያሉ ድውያን፣ ሕሙማን፣ ርኩሳን፣ አጋንንት ያደረባቸው ቅጠሉን ቆርጠው እስከ ዛሬ ድረስ ከደዌያቸው ይፈወሱበታል። በዚያም ሀገር በሊቀ መላእክት ቅዱስ ሚካኤል ስም ብዙ ታላላቅ ተአምራት ተደርገዋል። እንደዚሁም የሊቀ መላእክት ቅዱስ ሚካኤል በረከት የንዕድ ክብርት አፎሚያ ጸሎት ከሁላችን ጋር ይሁን ለዘላለሙ አሜን። ከጽንፍ እስከ ጽንፍ የሚበር ኦፍ አርያም ጣዕመ ዜማው እንደ ማር የጣፈጠ የከበረ ሊቀ መላእክት ቅዱስ ሚካኤል ያደረገው ተአምር ይህ ነው። ወዳጆቹን የስብሐተ ነግ ልጆች የጸሎቱ ኃይል ከሲኦል ረግረግ ያውጣን። በዚህም በሚመጣውም ዓለም ከክፉ ነገር ይጠብቀን። ከርጉም ተኩላ ዲያብሎስ አፍ ያድነን። ከተንኮለኛ ሰይጣን ወጥመድ ይሰውረን ለዘላለሙ አሜን። ቆጵሮሱ በምትባል ደሴት እግዚአብሔር የሚፈራ በሊቀ መላእክት ቅዱስ ሚካኤል አማላጅነት የሚተማመን አንድ ክርስቲያናዊ ሰው ነበር። በክቡር ሊቀ መላእክት ቅዱስ ሚካኤል ስም ቤተ ክርስቲያን መስራት ይገባኛል ሲል በልቡ አሰበ። ፈጽሞ የምታምር ቤተ ክርስቲያን ሰራ። ሰርቶም ከጨረሰ በኋላ በልዩ ልዩ ጌጥ አስጌጣት። ከዚህም በኋላ ሊቀ መላእክት ቅዱስ ሚካኤል ስም የሰራትን ቤተ ክርስቲያን ይባርክለት ዘንድ ወደ ኤጲስቆጶሱና ካህናቱ መልእክትን ላከ። ለቤተ ክርስቲያኑ ማስመረቂያም ታላቅ በዓል አደረገ። ከዚያም ካህናቱን፣ ዲያቆናቱን፣ ምዕመናኑን ሁሉ የሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን የሚባረክበት ቀን በቤተ ክርስቲያኑ ተሰብስበው ከቆሙ በኋላ ኤጲስቆጶሱ እንደ ሕጉ የቅዳሴ ጸሎት ጀመረ። በዚያም አገር ጋኔን ያደረበት አንድ አይሁዳዊ ሰው ነበር። እርሱም መላ አካላቱ ለምጽ ወጥቶበት የሚጨነቅ ጥርሱም እያፋጨ የሚሰቃይ በጽኑ ደዌ የተያዘ ነበር። ከደዌውም ጽናት የተነሳ ሰውነቱ ሁሉ እንደ ድንጋይ ደርቆ ነበር። የሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን የሚባረክበትና የሚቀደስበት ቀን እንደደረሰ በሰማ ጊዜ ከመኝታው ተነስቶ ልብሱን ለውጦ የክርስቲያን ልብስ በመልበስ ፍጹም ክርስቲያን መስሎ ከቤተ ክርስቲያን ገብቶ ከሕዝቡ ጋር ቆመ። ኤጲስቆጶሱም ቅዳሴ ቤተ ክርስቲያኑን በፈጸመ ጊዜ የተቀደሰበትን ቅዳሴ ጠበል በቤተ ክርስቲያኒቱ ዙሪያ ግድግዳዋን ሁሉ ሲረጭ የአይሁዳዊ በፍጹም ልቡናው በጽኑ ሃይማኖት የቅዳሴውን ጠበል ተቀብሎ ራሱን ረጨ። ሰውነቱንም ሁሉ በእምነት ተሻሸበት። በሊቀ መላእክት ቅዱስ ሚካኤል ስዕል ፊት
ከሚበራ የቀንዲል ዘይት ወስዶ እንዲህ እያለ ተቀባ። አቤቱ ጌታዬ ሊቀ መላእክት ቅዱስ ሚካኤል ሆይ ከዚህ ጽኑ ደዌ ፈጥነ ፈውሰኝ። ከዚህ ከክፉ የለምጽ በሽታ አድነኝ። ከዚህ ሁሉ በሽታ ብታድነኝ ለቤተ ክርስቲያን ምንም ምን ያልተቀላቀለበት ንጹሕ 20 ወቄት ወርቅ እሰጥሃለሁ። በጌታችን በኢየሱስ ክርስቶስ ስም ተጠምቄ ፍጹም ክርስቲያን እሆናለሁ። የወልደ እግዚአብሔር ሰው መሆን ለአዳምና ሔዋን ስለ ልጆቻቸው ሲል ከዳዊት ወገን ከተወለደች ከእመቤታችን ከስጋዋ ስጋ ነፍሷ ነፍስ ነስቶ መወደዱን አምናለሁ። በሕይወት ዘመኔ ሁሉ ለቤተ ክርስቲያን ሳገለግል እኖራለሁ አለ። ይህንንም ከተናገረ በኋላ እንቅልፍ መጥቶበት በዚያች ሌሊት በዚያ በሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን ውስጥ ተኝቶ አደረ። ከእንቅልፉም በነቃ ጊዜ ሰውነቱ ሁሉ በሙሉ ጤንነት ላይ ሆኖ ከለምጹ ተፈውሶ ከበሽታው ድኖ አገኘው። ከዚህ በኋላ በታላቅ ደስታ እግዚአብሔርና ቅዱስ ሚካኤልን እያመሰገነ ወደ ቤቱ ገባ። ያም አስቀድሞ ያስጨነቀው የነበረ ጋኔል ከእርሱ ተለይቶ ወጣ። በሰውነቱ ላይ የሚታይ የነበረ ለምጹም ጠፋ። ፈጽሞ ከሰውነቱ ላይ እንዳች የበሽታ አይነት አልነበረም። ፍጹም ጤነኛ ሆነ። ያም አይሁዳዊ ከጽኑ ደዌው ፈጽሞ በዳነ ጊዜ ለሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን እሰጣለሁ ብሎ ቃል የገባውን ያንን 20 ወቄት ንጹሕ ወርቅ ሰጠ። በዚያኑ ጊዜ ፈጥኖ ወደ ኤጲስቆጶሱ ዘንድ ሄዶ ሊቀ መላእክት ቅዱስ ሚካኤል ያደረገለትን ተአምራት ሁሉ ነገረው። ለምጹና ካደረበት ጋኔን እንዴት እንዳዳነው አስረዳው። ከዚያም ኤጲስቆጶስን አባቴ ሆይ ከዛሬ ጀምሮ ክርስቲያን ሆን ዘንድ ፈቅዳለሁ። ስለዚህ አጥምቀኝ፣ ከክርስቲያን ጋር አንድ አድርገህ ደምረኝ እያለ ለመነው። ኤጲስቆጶሱም እሺ ብሎ ከቤተሰቡና ከዘመዶቹ ጋር አጥምቆ ክርስቲያን አደረገው። የአይሁዳዊ ሰውን በቀናች በጸናች ሃይማኖት ጸንቶ በጎ ስራ ተጠምዶ የቅዱስ ሚካኤልን ቤተ ክርስቲያን በበጎ ልቡና ለማገልገል ወሰነ። እንዲሁም በጨለማ ለነበሩ ሰዎች ብርሃን ወጣላቸው ተብሎ በነቢይ እንደተነገረ ቅዱስ ሚካኤል ቀድሞ ከነበረበት ጨለማ ወደ ብርሃን እንዴት እንደመለሰውና ያደረገለትን ታምራት ሁሉ ለሕዝቡ ሲናገር ኖረ። በሚያሰቃየው ጋኔን በሚያስጨንቀው ሕማም ኃጢአት ውስጥ የነበረ ይህ አይሁዳዊ ድኖ የአዳኝ የክርስቶስ ብርሃን በራለት። በከበረ የቸርነት መልእክተኛ ሊቀ መላእክት ቅዱስ ሚካኤል አማላጅነት ከአረማዊነት ወደ አማናዊነት እንደመለሰው አይነ ልቡናውን አብርቶ የሥላሴን አንድነት ሶስትነት ለማወቅ እንዳበቀው የወንጌል ልጆች እኛንም በአማላጅነቱ አይለየን። በከንቱ እንዳንጠፋ ከሰይጣን ወጥመድ ያድነን። ከሰራዊቱ ሁሉ ጋር በቸርነት ይመግበን። ሰውን የሚያስቱ ሰራዊተ ሰይጣናት አይተው ይሸሹ ዘንድ ሰይፈ ረድኤቱ ከጎናችን አይራቅ። ቅሚያን የተመሉ ወላዲያነ ሐሰት ሐሳውያን መሲሖች ከሆኑ ጥልቀቱ በማይገኝ የተንኮላቸው ባህር እንዳያሰጥሙን ይጠብቀን። ከወጥመዳቸው እንዳንገባ በክንፈ ረድኤቱ ይሰውረን። ከዚህ ሁሉ በቸርነቱ መጋረጃ ያድነን ዘንድ ሁልጊዜ ይጎብኘን። ከቀድሞው ጀምሮ ቂም በቀል የሌለበት የምሕረት አማላጅ ነውና የአማላጅነቱ ኃይል እኛን የቤተ ክርስቲያን ልጆች ከክፉ ነገር ሁሉ ይጠብቀን እስከ ዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስን በማመን አምነን በወርኃ ሰኔ 12 ቀን የሊቀ መላእክት ቅዱስ ሚካኤል የበዓሉ መታሰቢያ እንዲከበር እንናገራለን። አማላጅነቱ ከሁላችን ጋር ይኑር ለዘላለሙ አሜን። የሚከበርበት ምክንያት እስክንድሪያ በምትባል ሀገር የግብፅ ንጉሥ ልጅ አክሉ በጥራ ዙሃል በሚባል ኮከብ ስም ያሰራችው ታላቅ ጣዖት ነበር። በወርኃ ሰኔ 12 ቀን ሕዝቡ ተሰብስቦ ታላቅ በዓል ያደርጉለታል። በአዳራሹ ውስጥም በዚያች ሀገር በሚኖሩ ሰዎች ዘንድ የሚፈራ ዙሃል የሚባል የብረት ጣዖት ነበር። በዓሉ የሚከበርበት ዕለት ብዙ ፍሪዳ ይታረዳል። አባ እለእስክንድሮስ ከተሾመ ድረስ ለዚያ ጣዖት በዓል እያደረጉ ለብዙ ዘመን ቆዩ። ይኸውም 300 ዓመተ ምህረት ተፈጽሞ የአራተኛው ምዕተ ዓመት መሃል ላይ ነበር። አባ እለእስክንድሮስ በእስክንድርያ ሀገር ሊቀ ጵጵስና በተሾመ ጊዜ ያን ጣዖት ይሰብረው ዘንድ ወደደ። በሀገሪቱ ያሉ አንዳንድ ሰዎች ከለከሉት። ነገር ግን ቆስጠንጢኖስ ጻድቅ በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋ አባ እለእስክንድሮስ ዳግመኛ ይህን ጣዖት ሊሰብር ተነሳ። አሁንም እነዚያው ሰዎች የዚህንን የጣዖት በዓልን ስናከብር የብዙ ጊዜ ልምድ አለንና አትስበረው ሲሉ ከለከሉት። እነሆ ይህ ጣዖት እያለ ከአንተ በፊት 18 ሊቃነ ጳጳሳት ነበሩ፣ ነገር ግን ይህንን ልማዳችንን ሳይለውጡብን ኖረዋል አሉት። አባ እለእስክንድሮስ ግን ይህ ጣዖት የሚያጠፋ መሆኑን ጣዖታትም የሚያከብር ሁሉ ሰይጣናትን እንደሚያመልክ መልሶ ነገራቸው። ዳግመኛም አባ እለእስክንድሮስ እንዲህ አላቸው፣ ምክሬን ብትሰሙ ሐሳቤን ብትቀበሉ ይህንንም በዓል ቀድሞ እንደነበረ አድርጌ እሰራላችኋለሁ። ይህን ጣዖት ሰብረን ምኩራቡን ባርከን ቀድሰን ቤተ ክርስቲያን ሰርተን በክቡር ቅዱስ ሚካኤል ስም ሰይመን ታላቅ በዓል እናደርግለታለን። መስዋዕቱንም ለልዑል እግዚአብሔር ይሆናል።
የሚታረዱትን በጎች፣ ሰንጋዎች ለችግረኞች፣ ለጦም አዳሪዎች፣ ለደካሞች መሰጠት አለባቸው። ስለዚህ ክብር ምስጋና ይግባውና ከጌታችን ኢየሱስ ክርስቶስ ዘንድ የከበረ ቅዱስ ሚካኤል ክብር ያሰጣችኋል አላቸው። እነርሱም ይህ በጎ ምክር ደስ ስላሰኛቸው ትእዛዙን በመቀበል በሊቀ መላእክት ቅዱስ ሚካኤል ስም ቤተ ክርስቲያን ሰሩ። ያችን ቤተ ክርስቲያን በእስክንድርያ ሀገር የታወቀችና ታላቅ ስመጥር ገዳም ሆነች። በግብፅ ሀገር አሕዛብ እስከነገሱ ድረስ ብዙ ዘመን ኖረች። ከነገሱ በኋላ ግን ያችን ቤተ ክርስቲያን አፈረሷት። ይህም በዓል ከተሰራ ጀምሮ እስከፈረሰችበት ቀን ድረስ የክቡር ሊቀ መላእክት ቅዱስ ሚካኤል በዓል የሀገሩ ሰዎች ሁሉ ያከብሩት ነበር። ከእነርሱም መሃል እግዚአብሔርን እጅግ አድርጎ የሚፈራ ወር በገባ በ12 ቀን የሊቀ መላእክት ቅዱስ ሚካኤልን ዝክር የሚዘክርና ይልቁንም በኅዳር በ12 እና በሰኔ በ12 ቀን በታላቅ ክብር የሚያከብር አንድ ሰው ነበር። እግዚአብሔር ለሚፈራ ሰው ርኅራኄ የሌለው በእርሱ ላይ ጥላቻ ያደረበት ባለጸጋ ጎረቤት ነበረው። የቅዱስ ሚካኤልንም በዓል በሚያከብርበት ጊዜ ሁሉ ይዘብትበት፣ ይሳለቅበት ነበር። ይህ እግዚአብሔርን የሚፈራ ሰው በዚህ አይነት በጎ ስራ ብዙ ጊዜ ከኖረ በኋላ ከዚህ ዓለም ድካም ያርፍ ዘንድ የሞቱ ጊዜ ቀረበ። ሚስቱንም ጠርቶ በጎ ስራ ከመስራት ለድሃ ከመመጽወት ቸል አትበይ፣ የሊቀ መላእክት ቅዱስ ሚካኤልንም በዓል በየወሩ ከማክበር አትቦዝኝ። ይልቁንም በኅዳር በ12 ቀን ከፍ ባለ ስነ ስርዓት እንድታከብሪ አደራልሻለሁ አላት። የሚሞትበትም ጊዜ ሚስቱ ጸንሳ ነበር። ይህም ሰው በሰላም አርፎ ፍጹም መንግሥተ ሰማያት ወረሰ። ከዚህ በኋላ ሚስቱ የመውለጃዋ ጊዜ ቀረበ። ምጥም ይዟት በታላቅ ጭንቀት ላይ ሳለች አንተ የእግዚአብሔር መልአክ ሆይ በእኔ ላይ ይቅርታን አውርድ፣ ከዚህ ከደረሰብኝ ጭንቅ ይገላግለኝ ዘንድ ስለ እኔ እግዚአብሔርን ለምንልኝ፣ አንተ ከእግዚአብሔር ዘንድ ታላቅ ባለሟልነት ተሰጥቶሃልና እያለች ተማጸነች። ይህንንም በምትልበት ጊዜ ያለችበት ቤት በብርሃን ተመላ፣ ከጭንቋም ዳነች። መልኩም በጣም ያማረ ልጅን ወለደች። የእግዚአብሔር መልእክተኛ ቅዱስ ሚካኤልም ከሰማይ ወርዶ ያን ሕፃን ባረከው። ርኅራኄ የሌለው የዚህን ባለጸጋ ገንዘብ፣ ሀብት፣ እርሻውን ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል አለ። ያን ጊዜ ያ ባለጸጋ በሴትዮዋ ቤተ መስኮት አጠገብ ሆኖ ሁሉን ይመለከት ነበር። ይህን ነገር በሰማ ጊዜ ልቡ በታላቅ ሐዘን ተነካ። ሕፃኑንም የሚገድልበት ምክንያት ይፈልግ ጀመር። ነገር ግን እግዚአብሔር በሊቀ መላእክት ቅዱስ ሚካኤል ጸሎት ብላቴናውን ከክፉ ነገር ሁሉ ይጠብቀው ነበር። ብላቴናውም 10 ዓመት በሆነው ጊዜ እናቱ በጣም ችግር ጸናባት። በዚህን ጊዜ እምነት የጎደለው ያ ባለጸጋ አንቺ ችግረኛ ስለሆንሽ ያገለግለኝ ዘንድ ልጅሽን ስጭኝ፣ ምግቡንና ልብሱን ምንም ሳላጎድል ተንከባክቤ አኖረዋለሁ፣ ለአንቺም 20 ወቄት ወርቅ እሰጥሻለሁ አላት። ይህን ባላት ጊዜ ስለ ችግሯ በጣም በመደሰት ልጇን ሰጠችው። 20 ወቄት ወርቅ ተቀበለች። ብላቴናውንም በወሰደ ጊዜ እንግዲህ ሀሳቤ ሁሉ ዛሬ ተፈጸመልኝ እያለ እጅግ ደስታ ተሰማው። ከዚህ በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አግብቶ በላዩ ቆለፈበትና ሳጥኑን ወስዶ ከባህር ጨመረው። እንዲሁም የሳጥኑን ቁልፍ መክፈቻ አብሮ ወረወረው። ነገር ግን ያ ሳጥን በእግዚአብሔር ፈቃድ ሳይሰጥም በባህሩ ላይ እየተንሳፈፈ ከዚያ አገር ርቃ ወደምትገኝ የባህር ወደብ ደረሰ። በባህሩ አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበር። ያ ሳጥን በየው ጊዜ ከባህሩ አውጥቶ ወደ ቤት ወሰደው። ይህን ሳጥን በምን እከፍተዋለሁ እያለ ሲያወጣ ሲያወርድ ተመልሶ ወደ ባህሩ ይሄድ ዘንድ እግዚአብሔር አሳሰበው። በሄደ ጊዜ አንድ አሳ የሚያጠምድ ሰው አገኘ። ያ በግ ጠባቂ አሳ አጥማጁን በእኔ ስም መረብህን ወደ ባህር ጥለ የተሰገረው አሳ ለእኔ ይሆናል፣ ዋጋውንም ግን እከፍልሃለሁ አለው። አሳ አስጋሪውም እንደተነጋገሩት መረቡን ከባህር ቢጥል ታላቅ አሳ ተያዘ። ለሰውየውም ሰጥቶት ዋጋውን ተቀበለ። እርሱም ያን አሳ ከቤተሰቦቹ ጋር ጠብሶ ይበላ ዘንድ በችኮላ ወደ ቤቱ ሄደ። የአሳውንም ሆድ ሰንጥቆ የዚያን ሳጥን ቁልፍ መክፈቻ አገኘ። በዚያን ጊዜ ይህ መክፈቻ የዚህ ሳጥን ቁልፍ መክፈቻ መሆን አለበት ሲል አሰበ። ቁልፉንም ለመክፈት ቢሞክር ወለል ብሎ ተከፈተ። በዚህም እየተደነቀ ሳለ ሳጥኑ ቢከፍተው ያ ባለጸጋ ሊገድለው ያሰበውን ሕፃን በሳጥኑ ውስጥ አገኘው። ባየውም ጊዜ እጅግ ተደስቶ በባህር ውስጥ ስላገኘው ስሙ ባህራን ብሎ ሰየመው። እንደ ልጁም አድርጎ ይንከባከበው ዘንድ ወሰነ። ከባህራን ሀገር የበግ ጠባቂው ሀገር የ10 ቀን ጎዳና የሚያስኬድ ርቀት ነበረው። ከብዙ ዓመት በኋላም ያ ባለጸጋ ሰው ለንግድ ከሀገሩ ወጣ። በጉዞውም ላይ ሳለ ፀሐይ ስትገባ በዚያ የበግ ጠባቂ ዘንድ ደረሰ። በግ ጠባቂውንም ወንድሜ ሆይ በአንተ ዘንድ የማድርበት ቢኖር ታሳድረኝ ዘንድ እለምንሃለሁ፣ ኪራዩንም እከፍላለሁ ብሎ ጠየቀው። ያ በግ ጠባቂ ወደ ቤቱ አስገባው። ባለጸጋውም ገብቶ ጥቂት ካረፈ በኋላ በግ ጠባቂው ያን ብላቴና ባህራን ብሎ ሲጠራው ሰማ። በግ ጠባቂውንም ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎን፣ ይህ አሁን ጎልማሳ ሆኖ የምታየው ወጣት ገና ሕፃን ሳለ
በሳጥን ተከቶ ከባህር ውስጥ ተጥሎ አገኘሁት። ወስጄም አሳድጌዋለሁና ልጄ ነው አለው። ባለጸጋውም ይህንን ነገር በሰማ ጊዜ ፈጽሞ ደነገጠ። በባህር ውስጥ የጣለው ሕፃን መሆኑንም አወቀ። ይገድለውም ዘንድ ፈለገ። በነገውም መንገዱን ለመሄድ ሲዘጋጅ ልዩ ልዩ ሰይጣናዊ ሐሳብ በማመካኘት በግ ጠባቂውን ወንድሜ ሆይ አንድ የማስቸግርህ ጉዳይ አለኝ። ይኸውም በቤቴ የረሳሁት ነገር ስላለ ወደ እኔ ሀገር ሄዶ መልእክት ያደርስልኝ ዘንድ ይህንን ብላቴና ስጠኝ፣ የድካሙንም ዋጋ 20 ወቄት ወርቅ እከፍላለሁ አለው። ያን በግ ጠባቂ ስለ ወርቁ ስጦታ ደስ በመሰኘት ያንን ጎልማሳ ጠርቶ ልጄ ባህራን ሆይ ይህ ክቡር ሰው ለስራ ጉዳይ ወደ ቤቱ ሊልክህ ይፈልጋል። መልእክቱን አድርስለት፣ እግዚአብሔር በሰላም ይመልስህ ሲል ጠየቀው። ባህራንም እሺ መልካም ነው አባቴ ሆይ ያዘዝከኝን ሁሉ እፈጽማለሁ አለው። ከዚህም በኋላ የባለጸጋ ይህንን የመልእክት ደብዳቤ ይዞ ወደ አንተ የመጣውን ስሙ ባህራን የተባለውን መልእክቷ በደረሰች ጊዜ ፈጥነ ግደለው፣ ገድለም ሬሳውን ከጉድጓድ ጣለው። እኔ በሰላም ተመልሼ እስክመጣ ድረስ ማንም ይህንን ምስጢር አይወቅ የሚል ጽሑፍ ለሹሙ ጽፎ አዘጋጀ። እንዲሁም በሹሙና በእርሱ መሀል የሚተዋወቁበትን ማህተም በደብዳቤው ላይ አትሞ ለባህራን ሰጠው። ለመንገዱም የሚሆነውን ስንቅ ሰጥቶ ላከው። እሱም መልእክቱን ለማድረስ የሚጓዝበት ጊዜ ከቦታው ለመድረስ የአንዲት ቀን መንገድ ሲቀረው እነሆ ክቡር ሊቀ መላእክት ቅዱስ ሚካኤል በንጉሥ ጭፍራ አምሳል በፈረስ ተቀምጦ ደርሶ ወዴት እንደሚሄድ ጠየቀው። ባህራንም ከአንድ ባለጸጋ ሰው የተጻፈ ደብዳቤ ይዤ እሱን ለማድረስ ወደ ባለጸጋው ሀገር እሄዳለሁ አለው። ንዑድ ክቡር የሆነ ቅዱስ ሚካኤልም እስኪ የመልእክቱን ደብዳቤ ያሳየኝ ባለው ጊዜ ከግርማው የተነሳ ፈርቶ ሰጠው። መልአኩም ደብዳቤው ላይ የተጻፈውን መልእክተ ሞት ደምስሶ ከእኔ ባለጸጋ የተጻፈ ይህ መልእክት ይዞ ለመጣ ሰው ልጄን አጋቡት፣ በቤቱም በውጭም ያለውን ሀብቴን በሙሉ አውርሼዋለሁና እኔ እስከመመጣ ድረስም አትጠብቁ። በሄድኩበት ሀገር የምቆይበት ጉዳይ አለኝና በቤቴና በንብረቴ ላይ ሙሉ ስልጣን ሰጥቼዋለሁና የወደደውንም ያደርግ ዘንድ አትከልክሉት። ስለዚህም በእኔና በአንተ መሀል የምንተዋወቅበትን ምልክት አድርጌበታለሁ የሚል ጽሑፍ ጽፎ ሰጠው። እንግዲህ ወደ ባለጸጋው ቤት ሂድ፣ ይህንንም መልእክት አድርስ። ነገሩ እንዳይገለጽብህ ከእኔ ጋር መገናኘትንና የመልእክቱንም ጽሑፍ እንደለወጥኩልህ ለማንም አትናገር ሲል ሊቀ መላእክት ቅዱስ ሚካኤል አስጠነቀቀው። ባህራንም እሺ ጌታዬ እንዳዘዝከኝ አደርጋለሁ ብሎ መንገዱን ቀጠለ። የዚያም ባለጸጋ ቤት እየጠየቀ ደርሶ ደብዳቤውን ለሹሙ ሰጠው። ያም ሹም ደብዳቤውን ተቀብሎ ሲያነበው የታተመበት ማህተም እውነተኛ መሆኑን ካረጋገጠ በኋላ እግዚአብሔር እንዳዘዘው በቤተ ክርስቲያን ደንብ የባለጸጋውን ልጅ በተክሊል አጋቡት። የሰርጉንም በዓል እስከ 40 ቀን ድረስ በታላቅ ደስታ አከበሩ። ከሰርጉም በዓል ፍጻሜ በኋላ ያ ባለጸጋ ሰው ከሄደበት ሀገር ወደ ሀገሩ ተመልሶ ገባ። በቤቱም አካባቢ ሲደርስ የደስታና የዘፈን ድምፅ ሰምቶ ምንድን ነው ሲል ጠየቀ። ሰዎችም ባህራን የተባለ ጎበዝ ከአንተ ዘንድ ልጄን ዳሩለት የሚል ትእዛዝ አምጥቶ ልጅህን አግብቶ በሰርጉ ምክንያት ይዘፍናሉ፣ ይደሰታሉ። እነሆ እየበሉና እየጠጡ በቀንና በሌሊት እየዘፈኑ ሲደሰቱ 40 ቀን ሆኗቸዋል። በመልእክትም እንዳዘዝኸው ገንዘብህን የወንድና የሴት ባሮችን በጠቅላላው የሚንቀሳቀስና የማይንቀሳቀስ ንብረትህን ሁሉ በሙሉ አስረክበውታል አሉት። ያም ባለጸጋ ይህን ቃል በሰማ ጊዜ ከድንጋጤው የተነሳ በታላቅ ቃል በመጮህ ከመሬት ላይ ወድቆ ሞተ። ነፍሱንም አጋንንት ተረክበው ወደ ሲኦል አወረዷት። ከዚህም በኋላ ባህራን የተባለ የአጎልማሳ ንዑድ ክቡር ሊቀ መላእክት ቅዱስ ሚካኤል በዓል በየወሩ እያከበረ ዝክሩን እየዘከረ ይኖር ጀመር። በዚያን ጊዜ በጉዞ ላይ ሳለ ተገልጾለት የሞቱን መልእክት ወደ ሕይወት የለወጠለት ሊቀ መላእክት ቅዱስ ሚካኤል እንደሆነ አውቆ ተረድቷልና በንዑድ ክቡር ሊቀ መላእክት ቅዱስ ሚካኤል ስም ያማረች ቤተክርስቲያን ሰራ። ስዕሉንም አሰርቶ በውስጧ ካስቀመጠ በኋላ ሕሙማንና ድውያን እየተፈወሱ በስዕሉ ላይ ልዩ ልዩ ድንቅ ተአምር ተደረጉ። ባህራንም በዚች ቤተ ክርስቲያን ላይ ማዕረገ ቅስና ተሹሞ እስከ ዕለተ ሞቱ ድረስ ሊቀ መላእክት ቅዱስ ሚካኤልን ሲያገለግል ኖረ። እርሱና አባቱ፣ እናቱ፣ ልጆቹም ሁሉ ሊቀ መላእክት ቅዱስ ሚካኤል አማላጅነት የዘላለም ሕይወት ያለበት መንግሥተ ሰማያትን ወረሱ። በዚያችም እግዚአብሔር ወልድ ከሙታን ተለይቶ በተነሳባት ዕለት ቅዱስ ሚካኤል በእግዚአብሔር ዙፋን ፊት እየሰገደ አቤቱ ፈጣሪ ሆይ በምድር ላይ ስሜን የሚጠሩትን የመታሰቢያን ዝክር የሚዘክሩትን ትምርልኝ ዘንድ እኔ አገልጋይህ እለምንሃለሁ። ቸርነትህና ይቅርታህን ምሻለሁ። እውነት በሆነ ቃል ኪዳንህ አንተ ይቅር ባይ ነህና
እያለ ይማልዳል። ክብር ምስጋና ይግባውና እግዚአብሔር ሊቀ መላእክት ቅዱስ ሚካኤል ሆይ በሰማይ ያሉ መላእክት ይለምኑሃል። እነሆ እኔም በእሳታውያን ክንፎች 3 ጊዜ ከሲኦል ነፍሳትን ታወጣ ዘንድ አዘዝሃለሁ። ሁሉን ለማድረግ ትችል ዘንድ ስልጣን ሰጥቻለሁና አለው። ሊቀ መላእክት ቅዱስ ሚካኤል ይህንን የቸርነት ቃል በሰማ ጊዜ እጅግ ተደሰተ። እንዳዘዘውን በምድር ላይ መታሰቢያውን የሚያደርጉትን ነፍሳት 3 ጊዜ በክንፉ እየታቀፈ አውጥቶ ባህረ እሳትን አሻገራቸው። የእኒህም ነፍሳት ቁጥራቸው እጅግ የበዛ ስለሆነ ከእግዚአብሔር በቀር ቁጥራቸውን የሚያውቀው የለም። ወንድሞች ሆይ እንግዲህ የክቡር ሊቀ መላእክት ቅዱስ ሚካኤልን በዓል በሚቻለን መጠን ከማክበር ቸል አንበል። ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ በቅዱስ ወንጌል እንደተናገረ ቀዝቃዛ ውሃ ስንኳ የሚያጠጣ ሁሉ ዋጋውን አያጣምና አሁንም በሊቀ መላእክት ቅዱስ ሚካኤል አማላጅነት ከሰይጣን ወድመት እንዲያድነን ሕማምንም ከእኛ ያርቅልን ዘንድ የምድርንም ፍሬ ሁሉ እንዲያበዛልን ኃጢአታችንንም እንዲያስተሰርይልንና ከእኛ ወገን የሞቱትን ነፍሳቸውን በበጎ እረፍት ያሳረፍልን ዘንድ የወጡትንም አባቶቻችን ወንድሞቻችንንም በሰላም ወደ ቤታቸው ይመልሳቸው ዘንድ በመሃላችንም ፍቅር ሰጥቶ በቀናች ሃይማኖት እስከ ዓለም ፍጻሜ ያጸናን ዘንድ የእግዚአብሔርን ቸርነት እንለምን። ንዑድ ክቡር ሊቀ መላእክት ቅዱስ ሚካኤል ያደረገው ተአምር ሊቆጥሩት የማይቻል ብዙ ነውና በእኛም ላይ ኃይለ ረድኤቱ አድሮብን ይኑር እስከ ዘላለሙ ድረስ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ክብር ምስጋና ይግባውና እግዚአብሔር ሊቀ መላእክት ቅዱስ ሚካኤልን በዛሬው ዕለት በወገኖቹ መላእክት ሁሉ ላይ ከገናንነት ጋር እንደሾመው እንናገራለን። የክቡር ሊቀ መላእክት ቅዱስ ሚካኤል ታምራቱ እጅግ ብዙ ነው። ስለዚህም የቤተ ክርስቲያን ሊቃውንት የሊቀ መላእክት ቅዱስ ሚካኤልን በዓል በየወሩ በ12 ቀን እናከብር ዘንድ አዝዘውናልና ጸሎቱና በረከቱ ከእኛ ጋር ይኑር ለዘላለሙ አሜን። በዚህችም ዕለት ዳግመኛ የቅድስት ሳፎሚያ የዕረፍቷ ቀን እንደሆነ እንናገራለን። ጸሎቷ በረከቷ ከእኛ ጋር ይሁን። እግዚአብሔርን በቅድስት ጸሎቷ ይቅር ይበለን ለዘላለሙ አሜን። ዳግመኛም በዚህች ዕለት ንዑድ ክቡር ንጹሕ የሆነ ሰማያዊ ምስጢር የተገለጸለት የቅድስት ሀገር ንጉሥ ላሊበላ ያረፈበት ቀን ነው። በዚህም የኢትዮጵያዊ ጻድቅ ንጉሥ ጸሎት እግዚአብሔር ይቅር ይበለን ለዘላለሙ አሜን። ዛቅረብኩ ማህሌቴ አዘኪሬ አይላፈ እምለተ ጸመድኩ ዘልፈለለ አነብ ተወከፍ ዘንዴቴ መጽሐፈ እንተረሳይ ከግዚኦ ጸሪቀ መበለት ኩፈ እምላቡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ደናግል አድዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካነ እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘሐጻፎ እንዘይደርስ ለዘአንበቦ ወለዘተርጉሞ በልሳነ ሐዲስ ወለዘሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ሰውረይ መሐረነ ኢየሱስ ክርስቶስ